ዲሴምበር 4 የዕለቱ መልእክት ርዕስ ገንዘብ። አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ። እርሱ ራሱ አልለቅህም ከቶም አልተውህም ብሏልና። ዕብራውያን ምዕራፍ 13 ቁጥር 5። ሰዎች ከፍተኛ ትኩረት ከሚሰጧቸው ነገሮች መካከል ገንዘብ አንዱ ነው። ሰዎች ገንዘብን ለማግኘት አዎንታዊና አሉታዊ መንገዶችን ይጠቀማሉ። ለገንዘብ ያላቸው ስፍራ ላቅ ያለ ነው። ገንዘብ የማንነት መለኪያና መገለጫ ሲሆንም ይስተዋላል። በቂ ገንዘብ የሌለው ሰው በማህበረሰቡ ዘንድ ያለውና የሚኖረው ቅቡልነት አናሳ ይሆናል። ገሃዱ ዓለም በዚህ መዋቅር ነው የሚመራው። ክርስትና ግን ገንዘብን አስመልክቶ ከሚያነሳቸው ትምህርቶች መካከል በመጠን የመኖርን ጉዳይ ትልቅ ስፍራ ይሰጠዋል። ለዚህም ነው አካሄዳችሁ ገንዘብን ያለ መውደድ ይሁን በማለት የሚናገረው። ለአማኞች ገንዘብ አያስፈልጋቸውም፣ አይጠቅማቸውም የሚል ትምህርት መጽሐፍ ቅዱስ አያስተምርም። ገንዘብን መውደድ ግን እጅግ ከባድ መሆኑን ይናገራል። አማኞች አካሄዳቸውን ገንዘብን ባለመውደድና በመጠን በመኖር ላይ ሲመሰርቱ ስጋት ወለድ ሕይወት ውስጥ መግባት አይጠበቅባቸውም። ምክንያቱም አካሄዳቸውን እንደ ቃሉ ለሚያደርጉ ሁሉ ጌታ አንድ የተስፋ ቃል እንዲህ ሲል ገብቷል። አልለቅህም ከቶም አልተውህም። ዋናው ጉዳይ ገንዘብ መያዛችን ሳይሆን በጌታ መያዛችን መሆኑ ሊሰመርበት ይገባል። እግዚአብሔር አልለቅህም ከቶም አልተውህም ማለቱ በኢኮኖሚ ጉዳይ ስጋት ወለድ ሕይወት አትኑሩ፣ እኔ ከእናንተ ጋር ነኝ፣ አቅርቦት ማዘጋጀት እችላለሁ ማለቱ ነው። ይህ ደግሞ ትልቅ ዋስትና ነው። ይህን ዋስትና የተመለከተ አማኝ አንድ አዋጅ አለው። ይኸውም ስለዚህ በድፍረት ጌታ ይረዳኛልና አልፈራም፣ ሰው ምን ያደርገኛል እንላለን። ዕብራውያን ምዕራፍ 13 ቁጥር 6። የተወደዳችሁ የእግዚአብሔር ልጆች ሆይ በዓለማችን ላይ ተለዋዋጭ በሆነው የኢኮኖሚ ሁኔታ ግራ አትጋቡ። የማይለወጠው እግዚአብሔር አካሄዳችሁ ገንዘብን አለመውደድ ይሁን፣ ያላችሁም ይብቃችሁ። ይህን ስታደርጉ እኔ አልተዋችሁም በማለት ተስፋ ገብቶልናል። ስለዚህ በጌታ ታምናችሁ ኑሩ። ልጁን የሰጣችሁ አምላክ ሌላውን አይከለክላችሁም። ይህን መረዳት ከገነባችሁ ድምፃችሁን ከፍ በማድረግ ጌታ ይረዳኛልና አልፈራም በሉ። አትውደዱ ገንዘብ